ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕሱን አስታውቃችሁ የኢትዮጵያ መንግስት አስገዳጅ ወታደራዊ አፈሳ እያካሄደ መሆኑ ተነገረ። የአብይ አህመድ መንግስት በተለያዩ ኢትዮጵያ ክልሎች መጠነ ሰፊና አስገዳጅ ወታደራዊ ሰልፍ አፈሳ እያካሄደ እንደሚገኝ የዓይን እማኞች ገልጸዋል። በሀገሪቱ የተለያዩ አካባቢዎች በቀጠለ አስገዳጅ ወታደራዊ አፈሳም በአዲስ አበባ ከተማ፣ በአማራና ኦሮሚያ ክልሎች በስፋት ዳግም እየተካሄደ መሆኑ ተገልጿል። ዘርዘር ያለ መረጃ የምትሰሙ ይሆናል። በሌላ በኩል የኦሮሞ ነጻነት ሰራዊት በፋኖ ላይ እርምጃ ወስዳሉ አለ። የኦሮሞ ነጻነት ሰራዊት በኦሮሚያ ክልል ወለጋ አካባቢ ይንቀሳቀሳል ባላቸው ፋኖ ኃይሎች ላይ እርምጃ ወስዳለሁ ሲል በትላንትናው ዕለት ባወጣው መግለጫ አስታውቋል። አብይ አህመድ ወደ ስልጣን ከመጣ ጊዜ አንስቶ በኦሮሚያ ክልል ወለጋ የተለያዩ አካባቢዎች ከ10 ሺዎች የሚቆጠሩ የአማራ ተወላጆች እየተመረጡ በክልሉ የመደበኛ ታጣቂዎችና በመንግስት ኃይሎች በአሰቃቂ ሁኔታ መገደላቸውና መፈናቀላቸው የሚታወስ ነው። ታዲያ ከዛ በኋላ የተቋቋመው አካል እንዳለም የሚታወስ ነው። ዝርዝር አድርገን ከምናስደምጣቸው ጉዳዮች መካከል አንዱና ዋነኛው ነው። በሌላ በኩል በሸገር ከተማ የሚገኙ ትምህርት ቤቶች በአማርኛ ቋንቋ እንዳያስተምሩ ተከለከሉ። በሸገር ከተማ የሚገኙ ትምህርት ቤቶች በአማርኛ ቋንቋ እንዳያስተምሩ የከተማ አስተዳደሩ የክልከላ ውሳኔ ማስተላለፉን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። የሸገር ከተማ የተመሰረተው ኦሮሚያ ክልል መንግስት በርካታ መስጊዶችና ቤተ ክርስቲያናትን እንዲሁም ከ100 ሺህ በላይ ቤቶችን አፍርሶና ከ500 ሺህ ዜጎች በላይ አፈናቅሎ መሆኑ ሲታወስ አሁን ደግሞ አማርኛ አያስፈልግም እያለ ይገኛል። ሰሙታላችሁ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን የኦሮሞ ነጻነት ሰራዊት በፋኖ ላይ እርምጃ ወስዳለሁ አለ። የኦሮሞ ነጻነት ሰራዊት በኦሮሚያ ክልል ወለጋ አካባቢ ይንቀሳቀሳሉ ባላቸው የፋኖ ኃይሎች ላይ እርምጃ እወስዳለሁ ሲል በትላንትናው ዕለት በወጣው መግለጫ አስታውቋል። አብይ አህመድ ወደ ስልጣን ከመጣበት ጊዜ አንስቶም በኦሮሚያ ክልል ወለጋና የተለያዩ ቦታዎች ከ10 ሺዎች የሚቆጠሩ የአማራ ተወላጆች በማንነታቸውና በብሔራቸው እየተገደሉ እየተፈናቀሉ መሆኑ የሚታወስ ነው። ከግድያና መፈናቀል የተረፉ በአካባቢው የሚኖሩ የአማራ ተወላጆችም ከሚደርስባቸው ተደጋጋሚ ጥቃት ራሳቸውን ለመከላከል የተለያዩ ጥረቶች እንደሚያደርጉ መረጃዎች የሚጠቁሙ ሲሆን የኦሮሞ ነጻነት ሰራዊት እርምጃ ወስዳለሁ ያለው በእነዚህ የአማራ ተወላጆች ላይ ሊሆን እንደሚችል ይገመታል። የኦሮሞ ነጻነት ሰራዊት በወለጋ የሚንቀሳቀሰው የፋኖ ሰራዊት በአካባቢው ህዝብ ላይ አለመረጋጋት እንዲፈጠርና የኦሮሞ ነጻነት ሰራዊት በህዝብ ያለውን ተቀባይነት በኃይል ለማሳጣት እየሞከረ ነው ሲል በመግለጫው ክስ አቅርቧል። ቡድኑ አያይዞም በወለጋ የሚንቀሳቀሰው ፋኖ የአብይ አህመድ ድጋፍ ያለው ነው በማለት የፈረጀ ሲሆንም አብይ አህመድ ፋኖ አጠፋለሁ ብሎ 2 ዓመት ሙሉ ጦርነት ካወጀበት ነባራዊ ሁኔታ ሲታይ ግን የኦሮሞ ነጻነት ሰራዊት ፍረጃ በእውነት ላይ ተመረኮዘ መሆኑን ያመላክታል። ከሰሞኑ አፍሪካ ኢንተለጀንስ የተሰኘው የዜና ምንጭ በሀገር አሜሪካ በተወካዮቻቸው በኩል የተደረጉ ውይይቶችን ተከትሎ በፋኖና የኦሮሞ ነጻነት ሰራዊት መካከል የተኩስ አቁም ተደርጓል ብሎ ማስነበቡ የሚታወስ ሲሆንም የኦሮሞ ነጻነት ሰራዊት በትናንትናው ዕለት ያወጣው መግለጫ ግን የዜና ምንጩን የመረጃ ትክክለኛ ጥያቄ እንዲነሳበት አድርጓል። የኦሮሞ ነጻነት ሰራዊት በመግለጫው እንዳስነበበው በወለጋ በሚንቀሳቀሰው ፋኖ ላይ እወስዳለሁ ባለው እርምጃ የወታደራዊ ዘመቻው ኢላማ የሆኑት ሁሉ ከአካባቢው አጸዳለሁ ብሏል። ከዚህ ቀደም ከነበሩት ዓመታት መሰል ጥቃቶች ያልተጣቁና የመንግስት ጥበቃ የሌላቸው ንጹሐን ኢላማ ያደረጉ እንደነበር የሚታወስ ሲሆንም ሁኔታው በንጹሐን ላይ ህይወት ላይም በተለይም በአማራ ተወላጆች ላይ ከፋ ጉዳት ሊያስከትል እንደሚችል ብዙዎች ስጋት ነው። በሌላ መረጃ የኢትዮጵያ መንግስት አስገዳጅ ወታደራዊ አፈሳ እያካሄደ መሆኑ ተነገረም። የአብይ አህመድ መንግስት በኢትዮጵያ የተለያዩ አካባቢዎች የመጠነ ሰፊና አስገዳጅ ወታደራዊ አፈሳ እያካሄደ እንደሚገኝ የዓይን እማኞች ገልጸዋል። በሀገሪቱ የተለያዩ አካባቢዎች በቀጠለው አስገዳጅ ወታደራዊ አፈሳም በአዲስ አበባ ከተማ፣ በአማራና ኦሮሚያ ክልሎች በስፋት እየተካሄደ ስለመሆኑም ለሚዲያችን ደረሰው መረጃ ያመላክታል። ለአብነት ያህል በአዲስ አበባ በነሐሴ ወር ብቻ 3 ጊዜ ወታደራዊ አፈሳ የተካሄደ ሲሆን ያሳለፍነው ቅዳሜና እሁድ ጨምሮ የመንግስት ኃይሎች ደግሞ በአዲስ ዓመትም መታወቂያ እየጠየቁ እያያዙ እንደሆነ ሰምቷል። በተለይም የቀን ሰራተኞችና ጎዳና ተዳዳሪዎችን በጅምላ የማፈስና ወደ ማቆያ ስፍራዎች የመውሰድ ተግባር በማካሄድ ላይ እንደሚገኝ መረጃውን ያደረሱ ምንጮች ገልጸዋል። በከተማዋ የተለያዩ አካባቢዎች ታፍሰው የተወሰዱት በርካታ ወጣቶች በአሁኑ ሰዓት ከቃሊቲ ውሃ ልማት ጀርባ በሚገኘው የቀድሞ ሰራተኛና ማህበራዊ ጉዳዮች ሚኒስቴር መጋዘን ውስጥ በጅምላ ታስረው እንደሚገኙ አዲስ ዓመትም እንዳለፋቸው ተገልጿል። በአስገዳጅ ወታደራዊ አፈሳ በጅምላ የተያዙት ወጣቶች የታሰሩበት መጋዘን ከዚህ ቀደም የመንግስት
በአማራ ህዝብ ላይ ጦርነት መክፈቱን ተከትሎ በታወጀው ይህ አስቸኳይ ጊዜ አዋጅ ምክንያት አማራ ተወላጅ በጅምላ ታስሮበት የነበረ ቦታ መሆኑ ምንጮች አያይዞ ገልጸዋል። በተመሳሳይ በአማራ ክልልም አስገዳጅ ወታደራዊ አፈሳ እየተካሄደ የሚገኝ ሲሆን በወልዲያ፣ ቆቦ፣ ላሊበላ፣ ግዳን፣ ቡጋን፣ ላስታ ሐይቅና ደሴ አካባቢዎች በርካታ ዜጎች ተይዘው ወደ እስር ቤት መወሰዳቸውን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። በአማራ ክልል ጅምላ ከታፈሱ ሰዎች መካከል ከገጠር ለገበያ የመጡ ገበሬዎች፣ የጉልበት ሰራተኞች እንዲሁም የክልሉ መንግስት የሚሊሻ አባላት ጭምር እንደሚገኙበት በጅምላ ከታፈሱ ዜጎች የተገኘው መረጃ ያመላክታል። በኦሮሚያ ክልል እንዲሁም ተመሳሳይ ግዳጅ ወታደራዊ አፈሳ መካሄዱ ተነገረ ሲሆን በአዲስ ዓመትም ቀጥሎ በናዝሬት፣ ጅማና ሻሸመኔ ከተሞች ወጣቶችና የጎዳና ተዳዳሪዎችን እና የቀን ሰራተኞችን ጨምሮ በርካታ ሰዎች የጅምላ አፈሳ ሰለባ መሆናቸው ተነግሯል። በቀጥለው መጠነ ሰፊና አስገዳጅ ወታደራዊ አፈሳ በተለያዩ ማህበራዊ ሚዲያዎች ማጎሪያ ቦታዎች ላይ በጅምላ እንዲቆዩ የተደረጉ ዜጎች በቀጣይ ወደ ወታደራዊ ማሰልጠኛ ጣቢያዎች እንደሚወሰዱና የውትድርና ስልጠና እንደሚሰጣቸው ለጉዳዩ ቅርበት የሚያውቁ ምንጮች ገልጸዋል። ይህ አይን እማኞች የግዳጅ ወታደራዊ አፈሳው በአዲስ አበባ ከተማ እንዲሁም በአማራና ኦሮሚያ ክልሎች እየተካሄዱ እንደሚገኝ የጠቆሙ ቢሆንም በሌሎች የሀገሪቱ አካባቢዎች ተጠናክሮ እንዲቀጥል እንደሚችልም ይገመታል። የብልጽግና መንግስት ከዚህ በፊት ለውትድርና ብቁ ያልሆኑ ህጻናትንና የአእምሮ ጤና እክል ያለባቸው ዜጎችን ጨምሮ በአስገዳጅ ሁኔታ ወደ ወታደራዊ ስልጠና ጣቢያዎች መውሰዱን የኢትዮጵያ ሰብአዊ መብቶች ኮሚሽን ጨምሮ በርካታ የዓለም አቀፍ ተቋማትና መገናኛ ብዙሃን ተቋማት መግለጻቸው አይዘነጋም። በሌላ መረጃ የዶክተር ሐውልተ መሐመድ ንግግር እንመለከታለን። እስኪ እንደ አማራ ምሳሌ የሚሆን ድንቅ ህዝብ አምጡ ብላለች። የአማራ ህዝብ የምር አቃፊና ሁሉን አክባሪ ህዝብ ነው። መሀል ሀገር ተቀምጦ በሚሰማው ብቻ እየፈረደ ያለ መጥቶ እያየን ብሄድ መልካም ነበርም። ለምሳሌ ጎንደርን ብንመለከት እኛ ጎንደሬዎች አይደለንም፣ እኛ አማራ አይደለም የሚሉት ህዝቦች ጨምሮ ጫን ሲል እዚያው ተወልደው አድገውና ጎልመሳው ሸምግለውም ጭምር እኛ ኢትዮጵያውያን አይደለንም ብለው የሌላ ሀገር ባንዲራ በየቦታው የሚያውለበልቡ እና ግድግዳቸው ላይ ቅብ ስዕል የሚያስቀምጡ ጨምሮ በውስጡ የያዘ ምርጥና የሚገርም ህዝብ ነው። እስኪ በመላ ኢትዮጵያ እንዲህ ያለ ምሳሌ ማምጡ ብሏል። ደብረ ብርሃን ትንሽ ከተማ በነበረችበት ጊዜም በጣም ዝነኛ ነጋዴዎች የነበሯት 4 የመን ቤተሰቦች ነበሩ። ያኔና ጨምሮ ስልጤ፣ ጉራጌ፣ ወርጂ፣ ኦሮሞ፣ ትግሬ፣ ሌሎች ብሔረሰቦች ከደቡብ የነበሩባት አሁንም ያሉባት ከተማ ኮሽታ ተሰምቶባት አያውቅም። የአማራ ክልል ብሔረሰብ ዞኖችም ያሉትም ብቸኛ የሀገራችን ክልል ስለመሆኑም የሚታወቅ ነው። እዚህም እዚያም ጂኦግራፊካሊ እንዲቆራረጥ ተደርጎ ቢዋቅርም ህዝቡ አሚን ብሎ ተቀብሎ ተከባብሮ ሲኖር የነበረ ነው። እንዲህ እያለች ንግግሯም ዋናውን ጦርነት ጨምሮ በአማራ ክልል በሚፈጠሩ ችግሮች አልሞስትም ሁሉም በጥቂት ቡድኖች የሚዘወሩ በመንግስት መዋቅር ውስጥ ተሸፍነው ሴራ በሚጎነጉኑ አሊያም የዚህን ህዝብ ስነልቦና ባልተረዱ ከንቱ ጥላቻ ስባሰረባቸው ተራ ግለሰቦች የሚፈጠሩ ናቸው ብላለችም። ታዲያ እንዲህ ያለ ህዝብ ከየት ይገኛል ስትል ትናግራለችም። በሌላ መረጃ በሸገር ከተማ የሚገኙ ትምህርት ቤቶች በአማርኛ ቋንቋ እንዳያስተምሩ ተከለከለም። በሸገር ከተማ የሚገኙ ትምህርት ቤቶች በአማርኛ ቋንቋ እንዳያስተምሩ የከተማ አስተዳደሩ የክልከላ ውሳኔ ማስተላለፉን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። የሸገር ከተማ የተመሰረተው የኦሮሚያ ክልል መንግስት በርካታ መስጊዶችና ቤተ ክርስቲያናትን እንዲሁም ከ100 ሺህ በላይ ቤቶችን አፍርሶና ከ500 ሺህ በላይ ዜጎች አፈናቅሎ መሆኑ የሚታወስ ነው። የሸገር ከተማ አስተዳደር የአማርኛ ቋንቋ በከተማ በሚገኙ ትምህርት ቤቶች እንዳይሰጥ ያሳለፈው ውሳኔ ከመስከረም ወር ጀምሮ ተግባራዊ ይደረጋል መባሉ መረጃውን ለምንጫችን ያደረሱ ምንጮች አክለው ገልጸዋል። የመረጃ ምንጮቻችን እንደገለጹት በሸገር ከተማ ከሚገኙ ትምህርት ቤቶች የአማርኛ ቋንቋ አገልግሎት ላይ እንዳይውል የከተማ መስተዳድሩ ክልከላ ያደረገው ከኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በተላለፈው ቀጥተኛ ትዕዛዝ መሆኑ ተነግሯል። ይህንን ተከትሎም ከዚህ ቀደም ትምህርት ቤቶቹ በአማርኛ ቋንቋ የሰጡ የነበሩ ትምህርት ቤቶች በኦሮምኛ ቋንቋ ብቻ እንዲያስተምሩ ውሳኔ የተላለፈ ሲሆንም ይህንን የሚያደርጉ ትምህርት ቤቶች እንዲዘጉ ይደረጋል መባሉንም የደረሰው መረጃ ያሳያል። ከዚህ በተጨማሪም የሸገር ከተማ አስተዳደር ያሳለፈው ውሳኔ ተከትሎ ከዚህ በፊት በአማርኛ ቋንቋ የተማሩ ህጻናት በመጪው መስከረም ወር የሚጀምረው የትምህርት ዘመን ከእንደገና ከአንደኛ ክፍል ጀምሮ እንደሚዘገቡና በኦሮሚያ ቋንቋ እንዲማሩ ይደረጋል ተብሏል። አዲስ አበባና ዙሪያን አጥሮ እንዲመሰረት የደረገው የሸገር ከተማ ሙሉ በሙሉ ኦሮሞ መምሰል አለበት በሚል በርካታ የኦሮሞ ብሔር ተወላጅ ያልሆኑ ዜጎች ከአካባቢው በግድ እንዲፈናቀሉና ሀብት ንብረታቸው በመንግስት እንዲወረስ መደረጉም አይዘነጋም። በመጨረሻም እስራኤል እንመለከታለን። እስራኤል በጋዛ ሰርጥ 53 ሰዎችን ስትገድል በረሃብ ምክንያት የሚደርሰው ጉዳት እየጨመረ መሆኑ ተነግሯል። የእስራኤል ጦር ወታደሮች ሰሜናዊ የከተማ መሃል ክፍል ለመያዝና ነዋሪዎችን ለማፈናቀል ባደረጉት ጥቃት 53 ፍልስጤማውያን በጋዛ ሰርጥ ሲገደሉ 16 ህንፃዎች በጋዛ ከተማ ወድመዋል ተብሏል። በእሁድ ዕለት ጥቃት ከተጎጂዎች መካከል ቢያንስ 35ቱ በጋዛ ከተማ ተገድሏል ሲሉ የሕክምና ባለሙያዎች ተናግረዋል። 2 ተጨማሪ ፍልስጤማውያን እንዲሁ በተመጣጠነ ምግብ እጥረት ምክንያት መሞታቸውን የጋዛ ጤና ሚኒስቴር የገለጸ ሲሆን
የእስራኤል ጦርነት ከጀመረበት ጊዜ አንስቶም በረሃብ የሞቱ ሰዎች ቁጥር 422 ደርሷል። በጋዛ ከተማ የእስራኤል ወታደሮች የሚሳኤል ጥቃት ከማድረጋቸው በፊት በደቡባዊ ሬማል ሰፈር የሚገኘውን የአልካውንተር ግንብ ኢላማ አድርገውታል። ከ2 ሰዓት በኋላም ህንፃውን አውድመዋል ተብሏል። ተከታታይነት ያለው የቦምብ ድብደባ በ10 ሺዎች የሚቆጠሩ ነዋሪዎች ላይ እንዲሰደዱ አድርጓል። ወዴት እንደምንሄድ አናውቅም ሲል ከመኖሪያው የተፈናቀለው ፍልስጤማዊ ማርዋን አልሳፊ ተናግሯል። ለዚህ ሁኔታ መፍትሄ እንፈልጋለን፣ እዚህ እየሞትን ነው ሲልም አክሏል። በጋዛ የሚገኘው መንግስት ሚዲያ ጽህፈት ቤትም እስራኤል በሲቪል ህንፃዎች ላይ ያደረሰችውን ስልታዊ የቦምብ ጥቃት አውግዟል። የጥቃቱ ዓላማም ማጥፋትና የግዳጅ መፈናቀል ማስከተል ነው ብሏል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ